በዚህ ትግል ውስጥ በዚህ አብዮት ውስጥ ሺዎችን አሰልጥነናል፣ ሚሊዮኖችን አደራጅተናል፣ በርካታ ሺዎችን አስታጥቀናል፣ አስታጥቀንም በርካታ ድሎችን ተጎናጽፈናል። ይህ የፋኖ መሪው የዘመነ ካሴ መልእክት በአማራ ክልል ሰማይ ስር እንደ ነጎድጓድ ሲያስተጋባ የኢትዮጵያ ፖለቲካ ሰማይ ማንም ያልጠበቀው አዲስና አደገኛ ምዕራፍ ውስጥ መግባቱን አበሰረ። በዲማና ለምጨን ሸለቆዎች የታሪክ አቧራ ተገፎ የጀግናው ደጃዝማች በላይ ዘለቀ መንፈስ ዳግም በሰልጣኞች አደባባይ ላይ መንፈስ ጀመረ። ይህ ጥሪ የአንድ ወታደራዊ ዝግጅት ብቻ ሳይሆን የአንድ ታላቅ ሀገርን የህልውና ዙሪት የሚወስን የፖለቲካ ቸዝ ጨዋታ መጀመሪያ ነው። ዛሬ ኢትዮጵያ የምትገኝበት ምዕራፍ የታሪክ መጻሕፍት ከሚተርኩት የሀያላን ውድቀት የብሔርተኝነት መነቃቃት ጋር በእጅጉ ይመሳሰላል። በአንድ በኩል የጠቅላይ ሚኒስትር አብይ አህመድ ማዕከላዊ መንግስት የዘመናዊ ጦር ቴክኖሎጂንና የድሮን ጥቃቶችን በመጠቀም የዛሬ 500 ዓመት የነበሩ የንጉሠ ነገሥት መሰል የማዕከላዊነት ፍላጎትን ለማስጠበቅ ሲታገል ይስተዋላል። በሌላ በኩል ደግሞ የኢትዮጵያ የዳርቻ ኃይሎች ከፋኖ ህዝባዊ ማዕበል እስከ ኦነግ ሸኔ የረጅም ጊዜ ሽምቅ ውጊያ ከትግራይ ህወሓት ስልታዊ ትንፋሽ መፈለግ እስከ ኤርትራ ወይም ሻዕቢያ የቀጠና የጂኦፖለቲካ ተንኮል የመንግስትን የኃይል ብቸኛ ባለቤትነት እየተገዳደሩት ነው። ይህ በደምና በብረት በትርክትና በስልጣን ሽኩቻ የታጨቀ ሰሌዳ ላይ ኢትዮጵያ እንደ ዩጎዝላቪያ መበታተን ወይም እንደ ኮሎምቢያ የውስጥ ጦርነት ረጅም ጎዳና ውስጥ ትገኛለች። የፋኖዞቹ ውህደት፣ የኦነግ ሸኔ ማስፋፋት ስትራቴጂና የፌዴራል መንግስቱ የሀገር ግንባታ ፍላጎት እርስ በርስ ተጋጭተው የሚፈጥሩት ውጤት ምንድን ነው? ዛሬ በኢትዮጵያ ሰማይ ስር እየተጻፈ ያለውን ይህን አሳሳቢ የታሪክ ምዕራፍ ከጦር ሜዳ ውሎ እስከ ቤተ መንግስት የፖለቲካ ጨዋታዎች፣ ከአውሮፓው የ60 ዓመት ጦርነት ትምህርት እስከ አፍሪካው የእርቅ ምዕራፍ ድረስ ያለውን ሰፊ ሰንሰለት አብረን እንፈትሻለን። ይህ ጦርነት የሚያበቃበት ሳይሆን አዲስ መልክ የሚይዝበት ነው። የዚህ ጦርነት መቋጫ የት ነው? ቤተ መንግስት፣ በሶማ ተራሮች፣ በትግራይ በረሃዎች ወይስ በኤርትራ ባህር? እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የኢትዮጵያ ታሪክ ልክ እንደ ታላላቅ የዓለም ታሪኮች የትብብር የግጭትና የውህደት የመበታተን እንዲሁም የህልውና ትግል አዙሪት ነው። ዛሬ ላይ ኢትዮጵያ የምትገኝበት ፖለቲካዊና ወታደራዊ ምዕራፍ በዓለም ታሪክ ውስጥ ከተከሰቱ ታላላቅ የስልጣን ሽግግሮች፣ የእርስ በርስ ጦርነቶችና የብሔርተኝነት ንቅናቄዎች ጋር በእጅጉ ይመሳሰላል። ይህን ወቅታዊ ሁኔታ ለመረዳት የፋኖን ህዝባዊ ማዕበል፣ የህወሓትን ከጦርነት በኋላ የፖለቲካ ትንፋሽ መፈለግ፣ የኦሮሞ ነጻነት ጦር ወይም ኦነግ ሸኔ የረጅም ጊዜ ሽምቅ ውጊያ፣ የኤርትራን ወይም የሻዕቢያን የቀጠና ጂኦፖለቲካ ስሌትና የጠቅላይ ሚኒስትር አብይ አህመድን መንግስት የማዕከላዊነት ፍላጎት በጥልቀት መመርመር ያሻል። በመላው ዓለም ላይ እንደሚታየው ማዕከላዊ መንግስታት የኃይል ብቸኛ ባለቤትነታቸውን ለማስጠበቅ ሲሞክሩ፣ በዳርቻ ያሉ ኃይሎች ደግሞ የየራሳቸው የህልውናና የነጻነት ትርክት አንግበው ይነሳሉ። በ1990ዎቹ መጀመሪያ ዩጎዝላቪያ ስትበታተን የታየው የብሔርተኝነት መነቃቃት ወይም በኮሎምቢያ መንግስትና በፋርክ አማጽያን መካከል ለግማሽ ክፍለ ዘመን የተካሄደው የሽምቅ ውጊያ ለኢትዮጵያ ወቅታዊ ሁኔታ ጥሩ ማሳያዎች ናቸው። በዚህ ውስብስብ የኢትዮጵያ የፖለቲካ ሜዳ ላይ የአማራ ብሔራዊ ንቅናቄ ፋኖ መሪ የሆኑት የዘመነ ካሴ የቅርብ ጊዜ ንግግር የአንድ ትልቅ የትጥቅ ንቅናቄ ስነ ልቦና፣ ታሪካዊና ወታደራዊ ዝግጅት ቁልጭ አድርጎ የሚያሳይ ነው። መሪው ይህን ሲገልጹ በዚህ ትግል ውስጥ በዚህ አብዮት ውስጥ ሺዎችን አሰልጥነናል፣ ሚሊዮኖችን አደራጅተናል፣ በርካታ ሺዎችን አስታጥቀናል፣ አስታጥቀንም በርካታ ድሎችን ተጎናጽፈናል ይላሉ። ይህ ንግግር የፋኖ ንቅናቄ ከድንገተኛ የራስ ገዝ ሚሊሻነት ተዋረድ ወዳለው ወታደራዊና ፖለቲካዊ ማዕበልነት መቀየሩን የሚያመላክት ነው። የፋኖ ትግል በአሁኑ ወቅት የኢትዮጵያን የጸጥታ ሁኔታ ከሚወስኑ አበይት ኃይሎች አንዱ ሆኗል። በአማራ ክልል ውስጥ የሚታየው ይህ ንቅናቄ ማህበረሰቡ ላይ የተቃጣ የህልውና አደጋ ካለ በሚል ጥቃት እየመነጨ እንደሆነ ይነገርለታል። ልክ በስፔን የእርስ በርስ ጦርነት ወቅት የተለያዩ ርዕዮተ ዓለም አራማጆች ለአንድ ዓላማ ከየአቅጣጫው እንደተሰባሰቡት እንደዚያ ሁሉ በአማራ ክልልም የተለያዩ እዞች አንድ ላይ መምጣት ጀምረዋል። ይህንን አስመልክቶ የፋኖ መሪው ዘመነ ካሴ ሲያብራሩ የዛሬው ልዩ የሚያደርገው የቴዎድሮስ እዝ፣ የሚኒሊክ እዝና ያሳምነው እዝ በጋራ ላለፉት ወራት ያሰለጠኗቸውን ሰልጣኞች በጋራ አንድ ላይ የሚያስመርቁት የድርጅቱ የአማራ ብሔራዊ ንቅናቄ የመጀመሪያው ውህድ ሰልጣኝ በጋራ የሚመረቅበት፣ የመጀመሪያው ውህድ ሰራዊትም በጋራ የሚሰራበትና አብሮ መንቀሳቀስ የሚጀምርበት አስኳል የሚፈጠርበት አጋጣሚ መፈጠሩና እሱ ዛሬ የሚረጋገጥበት ወቅት መሆኑ ነው በማለት የንቅናቄው መዋቅራዊ ውህድ ያውጃሉ። በታሪክ እንደሚታወቀው የትኛውም የሽምቅ ውጊያ ስኬታማ የሚሆነው የተበታተነ ኃይሉን በአንድ ማዕከላዊ ስር ማምጣት ሲችል ነው። የቻይና ኮሚኒስት ፓርቲ የህዝብ ነጻ አውጪ ጦር በታሪክ ስኬታማ የሆነው የተበታተኑ የግብር አብዮተኞችን ወደ አንድ ጠንካራ መዋቅር ማምጣት በመቻሉ ነበር። የፋኖ ንቅናቄም አሁን ላይ ይህንኑ ታሪካዊ ሂደት እየገመገመ ይመስላል። በሌላ በኩል የጠቅላይ ሚኒስትር አብይ አህመድ መንግስት ይህንን ንቅናቄ ለማስቆም ሙሉ ወታደራዊ አቅማቸውን እየተጠቀሙ ናቸው።
መንግስት ልክ እንደ ቀድሞው የሶቪየት ህብረት ወይም እንደ ዛሬዋ ሶሪያ ማዕከላዊ ቁጥጥርን ለማስፈን የከባድ መሳሪያዎችን፣ የአየር ኃይልን፣ የድሮን ጥቃቶችን ሳይቀር በመጠቀም ላይ ይገኛል። የመንግስት መከላከያ ሰራዊት ሀገራዊ አንድነትና ህገ መንግስታዊ ስርዓትን የማስጠበቅ ግዴታ አለብኝ ብሎ ሲያምን፣ አማጽያኑ ደግሞ የመንግስትን የህዝብን መብት እየረገጠ ነው ብለው ያምናሉ። ይህ የመንግስት ወታደራዊ ጫና በተግባር ምን እንደሚመስል የፋኖ መሪው ሲገልጡት፣ ላለፉት በርካታ ወራት ይህ ስልጠና ሲካሄድ የጠላት ጀነራሎች ተፎካክረው በግዳጅ ታዘው ጭምር ይህን ስልጠና ለማቋረጥ መድፍ ደቅነው ዙ 23 አሰልፈው ያልሞከሩት ሙከራ፣ ያልጣሩት ጥረት አልነበረም። የሆነ ሁሉ መቋጫው ዛሬን ጨምሮ ላለቆቻቸው እንዳልቻሉ መናገር ብቻ ነው ይላሉ። ይህ አይነቱ የአሲሜትሪክ ጦርነት ባህሪ ነው። መደበኛ ሰራዊት የቱንም ያክል በከባድ መሳሪያ ቢታጠቅ መሬቱና ህዝቡን ከሚያውቀው ሞራልና ስንቅ አድርጎ ከሚዋጋው የሽምቅ ተዋጊ ጋር በሚያደርገው ውጊያ ፈተና ይገጥመዋል። አሜሪካ በቪየትናም ወይም በቅርቡ በአፍጋኒስታን የገጠማት የከባድ መሳሪያ የቴክኖሎጂ የበላይነት ከመሬት ላይ የህዝብ ድጋፍና ከሽምቅ ውጊያ ስልት ጋር ሲላተም የሚፈጥረው ውስብስብነት እዚያም እየታየ ነው። ወደ ሰሜኑ የኢትዮጵያ ክፍል ስንመለከት ደግሞ የህወሓት ሁኔታ ይገኛል። ህወሓት ለሁለት አስርተ ዓመታት በላይ ኢትዮጵያን በብረት መዳፍ ከመራ በኋላ ወደ ትግራይ ማፈግፈጉ፣ ቀጥሎም ከፌዴራል መንግስቱና ከኤርትራ ኃይሎች ጋር ያደረገው የሁለት ዓመት ደም አፋሳሽ ጦርነት የቅርብ ጊዜ ትውስታ ነው። በፕሪቶሪያው የሰላም ስምምነት መሰረት አንጻራዊ ሰላም ቢገኝም ህወሓት አሁን ላይ በውስጣዊ የመሪዎች ሽኩቻ የትግራይን ህዝብ መልሶ በማቋቋምና ከፌዴራል መንግስቱ ጋር ያለውን ግንኙነት በማመጣጠል ላይ ይገኛል። ልክ ከሁለተኛው የዓለም ጦርነት በኋላ እንደነበረችው ጀርመን ትግራይም ከፍተኛ ውድመት ደርሶባታል። የፖለቲካ ኃይሎችም የወደፊት አቅጣጫቸውን ለመወሰን በመታገል ላይ ናቸው። ህወሓት አሁን ላይ ቀጥተኛ የጦርነት ፍላጎት ባያሳይም በአማራ ክልል ውስጥ የሚካሄደው ጦርነት በተዘዋዋሪ የራሱን የደህንነትና የፖለቲካ ስልት እንዲያስተካክል እያስገደደው ይመስላል። በምዕራብና ደቡብ ኢትዮጵያ ደግሞ ሌላኛው ታላቅ ተዋናይ የኦሮሞ ነጻነት ጦር በመንግስት አጠራር ደግሞ ኦነግ ሸኔ ይገኛል። ይህ ኃይል የኦሮሞን ህዝብ የራስን እድል በራስ የመወሰን መብት ለማረጋገጥ መቆሙን የሚገልጥ ነው። የኦነግ ሸኔ የሽምቅ ውጊያ ስትራቴጂ ሰፊውን የኦሮሚያ ጫካዎችና ጂኦግራፊዎች ምቹነትን የተላበሰ ነው። የመንግስት ጦር በአማራ ክልል መወጠሩ ለኦሮሞ ነጻነት ጦር ተጨማሪ መተንፈሻና የውጊያ ቀጠናዎችን የማስፋት እድል ሰጥቶታል። የኦነግ ሸኔና የፋኖ ንቅናቄዎች ምንም እንኳን ታሪካዊና መሬት ነክ የሆኑ የፖለቲካ ልዩነቶች እንደ ወለጋና አዲስ አበባ ዙሪያ ያሉ ጉዳዮች ቢኖሯቸውም ሁለቱም በአንድ ማዕከላዊ መንግስት ላይ የትጥቅ ትግል በማድረግ ላይ የሚገኙ በመሆናቸው የመንግስትን ወታደራዊና ኢኮኖሚያዊ አቅም በእጅጉ እየፈተኑት ይገኛሉ። ይህ ሁኔታ በ1990ዎቹ ዲሞክራቲክ ሪፐብሊክ ኮንጎ ውስጥ ከነበረው በርካታ የታጠቁ ኃይሎች መንግስትን ከተለያየ አቅጣጫዎች ይወጥሩት ከነበረው ሁኔታ ጋር የሚመሳሰል ታሪካዊ ግጥምጥሞች ነው። ወደ ቀጠናዊ ጂኦፖለቲካ ስንወጣ ደግሞ ኤርትራ ወይም ሻዕቢያ ይገኛሉ። የፕሬዝዳንት ኢሳያስ አፈወርቂ መንግስት በቀጠና ውስጥ የራሱን የደህንነት ስጋቶች ለመቅረፍ ዘወትር ስትራቴጂካዊ እርምጃዎችን ይወስዳል። በ2018 ዓ.ም ከጠቅላይ ሚኒስትር አብይ አህመድ ጋር የነበረው የሰላም ስምምነትና የትግራይ ጦርነት ጥምረት አሁን ላይ መልክ ቀይሯል። የፕሪቶሪያው ስምምነት ለኤርትራ መንግስት ያልተዋጣለት በመሆኑ ሻዕቢያ ከጠቅላይ ሚኒስትር አብይ አህመድ ጋር መንግስት የነበረው የሰላም ስምምነትና የትግራይ ጦርነት ጥምረት አሁን ላይ መልክ ቀይሯል። የፕሪቶሪያው ስምምነት ለኤርትራ መንግስት ያልተዋጣለት በመሆኑ ሻዕቢያ ከፌዴራል መንግስቱ ጋር ያለውን የጠበቀ ወዳጅነት አቀዝቅዞ አሁን ላይ በአማራ ክልል ላለው የፋኖ ንቅናቄ ሞራልና ሌሎች ድጋፎችን እያደረገ ነው የሚሉ የፖለቲካ ትንታኔዎች በስፋት ይነሳሉ። የኤርትራ ስልት ከጥንቷ ስፓርታ ጋር የሚመሳሰል የሚሉ ወታደራዊ አዋቂዎችም የዚያኑ ያክል ናቸው። ከፍተኛ ወታደራዊ ዲሲፕሊን ያለው በጎረቤት ሀገራት የፖለቲካ ተለዋዋጭነት ውስጥ የራሱን ጥቅም የሚያስጠብቅ አካሄድ ይከተላል። የነዚህ ሁሉ ኃይሎች ፍልሚያ በሚካሄድባት ኢትዮጵያ ውስጥ የትጥቅ ትግሎች ሁሌም ታሪካዊ መሰረትና ትርክት ያስፈልጋቸዋል። ተዋጊዎች ህይወታቸውን አሳልፈው እንዲሰጡ የሚያደርጋቸው ከኋላቸው ያለው ጠንካራ የታሪክ ትስስር ነው። የፋኖ መሪው ዘመነ ካሴ ይህንን የታሪክ ስነልቦና ሲጠቀሙ ይህን ስልጠና እየወሰዳችሁበት ቀጠና ዲማና አካባቢው ለምጨን ዳግማዊ በላይ ዘለቀ ማሰልጠኛ ተቋም ጀግናው ደጃዝማች በላይ ዘለቀ ሀገራችንን ሊወር ከመጣ ጣሊያን ፋሽስት ጋር ከፍተኛ ትንቅንቅ አድርጎ በርካታ ሺዎችን አሰልፎ የተዋጋበት የተፋለመበት ራሱን ከልሎ ትግል የመራበትና ህዝቡ ራሱንና ሀገሩን ነጻ ያወጣበት ቀጠና ነው በማለት ወጣቶቹን ከተጋድሎ ታሪክ ጋር አስተሳስሯቸዋል። በታሪክ የጣሊያንን ፋሽዝም የተቃወሙት አርበኞች በማህበረሰቡ ዘንድ እንደ ቅዱሳን የሚታዩ ናቸው። የዘመኑን የፋኖ ትግል ከበላይ ዘለቀ የጸረ ፋሽስት ትግል ጋር ማመሳሰል ትግሉ ፍትሃዊ መሆኑን ለሰልጣኞቹም ሆኑ ለህዝቡ ማሳመኛው ከፍተኛ ስነ ልቦና ስትራቴጂ ነው። የፈረንሳይ አብዮት መሪዎች የጥንቷን ሮማን ሪፐብሊክ ጀግኖች እያነሱ ህዝቡን እንዳነሳሱት እነዚያ ዘመን ሁሉ የኢትዮጵያ የታጠቁ ኃይሎች የራሳቸውን ታሪካዊ ጀግኖች እንደ በላይ ዘለቀ ላይ ያሉትን ለአማራው እንደ አባጅፋር ወይም ዋቆ ጎቱ ያሉትን ለኦሮሞ አሉላ አባነጋ ለትግራይ በማንሳት ትግላቸው ቅቡል ለማድረግ ይጥራሉ። የጠቅላይ ሚኒስትር አብይ አህመድ የብልጽግና ፓርቲ መንግስት ይህንን ሁሉ ማዕበል ለማረጋጋትና ማዕከላዊ መንግስቱን ላለማፍረስ ከፍተኛ የዲፕሎማሲ የኢኮኖሚና የወታደራዊ ጫና ውስጥ ይገኛሉ። መንግስት በሀገሪቷ ውስጥ ትልልቅ መሰረተ ልማት ፕሮጀክቶችን እንደ ታላቅ ህዳሴ ግድብ፣ የኮሪደር ልማትና ቤተ መንግስት ግንባታ የመሳሰሉትን በማካሄድ ሀገራዊ ብልጽግናን በማምጣት የህዝቡን የፖለቲካ ትኩረት ወደ ልማት ለመቀየር ይሞክራሉ። ይሁን እንጂ የኢኮኖሚ የዋጋ
ግሽበት፣ የውጭ ምንዛሬ እጥረቱና በአካባቢው ያለው የጸጥታ መደፍረስ ይህንን ራዕይ ፈተና ውስጥ ከቶታል። ማዕከላዊ መንግስቱ ኢትዮጵያን እንደ አንድ ሀገር ለማቆየት የኃይል እርምጃ ብቻውን በቂ አለመሆኑን እየተገነዘበ ቢመጣም የፖለቲካ ድርጅቶች ደግሞ የታጠቁ ኃይሎችን ሙሉ በሙሉ አካተው ውጤት ማምጣት አልቻሉም። ይህ ውስብስብ ሁኔታ ወዴት ያመራል እየተባለ እንደሁ የተለያዩ የፖለቲካ ሳይንስ ምሁራን ኢትዮጵያ የምትገኝበት ይህ ወቅት አዲስ ማህበራዊ ውል የሚጠይቅበት የታሪክ ምዕራፍ ነው ብለው ያምናሉ። ልክ ደቡብ አፍሪካ ከአፓርታይድ በኋላ ወይም ሩዋንዳ ከ1994 የዘር እልቂት በኋላ የራሳቸውን ታሪካዊ እርቅና አዲስ የፖለቲካ ስምምነት እንዳደረጉት የኢትዮጵያም የፖለቲካ ኃይሎች በመጨረሻ የጠረጴዛ ዙሪያ ድርድር ማድረጋቸው አይቀርም። ሆኖም ግን ወደ ጠረጴዛ ከመምጣታቸው በፊት እያንዳንዱ ኃይል በመሬት ላይ ያለውን ወታደራዊ አቅምና ይዞታ በማስፋት የድርድር አቅሙን ለማሳደግ ጦርነቱን ቀጥለዋል። ለዚህም ነው የትጥቅ ትግሎች ማብቂያቸው ሳይሆን ጅማሯቸውና ቀጣይ እቅዳቸው በየጊዜው የሚታደሰው። የዘመነ ካሴ መልእክት ይህንን ቀጣይነት ባለው ተልዕኮ ሲቋጭ እንዲህ በሚል ነው። ስለዚህ በሸለቆው በጀግኖች መንፈስ በበላይ ዘለቀ መንፈስ ተሰባስበናል፣ ሰልጥነናል፣ በዛሬው ቀን ለመመረቅ በቅተናል። ይህ የድርጅቱን የመጀመሪያ እሁድ ሰራዊት አስፈላጊ የሆነው ነገር ሁሉ ተሟልቶለት ውህዳዊ እንቅስቃሴውን የሚያደርግ ይሆናል። ቀጣይ ተልዕኮችንና ግዳጆችን የሚወስድ ይሆናል። ይህ መደምደሚያ የሚያመላክተው ጦርነቱ ቶሎ የሚያበቃ ሳይሆን አዳዲስ ምዕራፎችና የተደራጁ ስልቶችን እየያዘ መቀጠሉን ነው። ዛሬ ላይ የኢትዮጵያ ምድር የበርካታ ትርክቶችና ፍላጎቶች መጋጫ ሆናለች። የፌዴራል መንግስት ህገ መንግስታዊ ስርዓቱንና የሀገር አንድነት ለማስጠበቅ የፋኖ ንቅናቄን የአማራ ህዝብ ህልውና ለማረጋገጥ የኦሮሞ ነጻነት ጦር የኦሮሞን ፖለቲካዊ የበላይነትና ነጻነት ለማስፈን ህወሓት ደግሞ የትግራይን ህልውናና ታሪካዊ መሬቶችን ለማስመለስ እንዲሁም ሻዕቢያ የኤርትራን ቀጠናዊ ደህንነትና ጂኦፖለቲካዊ ጥቅም ለማስከበር የሚያደርጉት ትንቅንቅ ኢትዮጵያን በዓለም ታሪክ ውስጥ እጅግ ከተወሳሰቡና መፍትሄያቸው ፈታኝ ከሆኑ ሀገራት ተርታ እንድትሰለፍ አድርጓታል። ይህ የታሪክ ምዕራፍ ኢትዮጵያን ህዝብ ከፍተኛ ዋጋ እያስከፈለው ቢሆንም በመጨረሻ የሚወለደው አዲሱ የፖለቲካ ስርዓት ግን ለቀጣዮቹ 100 ዓመታት የሀገሪቱን ዕጣ ፈንታ የሚወስን መሆኑ የሚያጠራጥር አይሆንም። እያንዳንዱ ጥይት፣ እያንዳንዱ ስልጠናና እያንዳንዱ የፖለቲካ ውሳኔ ይህንኑ የታሪክ መጽሐፍ እየጻፈ ይገኛል። በእርግጥም የኢትዮጵያ የፖለቲካና የወታደራዊ ትርምስ ቀጣይነት ያለው አዙሪት ከዓለም ታሪክ ታላላቅ የሀገረ መንግስት እና የሀገር ግንባታ ፈተናዎች ጋር የሚስተካከል ነው። በየትኛውም የዓለም ታሪክ ውስጥ አንድ ህዝባዊ የትጥቅ ንቅናቄ ከድንገተኛ ራስን የመከላከል ምዕራፍ ወደ ስትራቴጂካዊ የማጥቃትና የፖለቲካ ስልጣን ጥያቄ ምዕራፍ የሚሸጋገረው የተበታተነ ኃይሉን በአንድ ማዕከላዊ ስር ማዋሃድ ሲችል ነው። በአማራ ክልል እየተካሄደ ያለው የፋኖ ንቅናቄም አሁን ላይ የደረሰበት ምዕራፍ ይህንን የፖለቲካ ሳይንስ እውነት ፍንትው አድርጎ የሚያመላክት ነው። ይህን ስትራቴጂካዊ ዝላይ የፋኖ መሪው ዘመነ ካሴ ንግግራቸው መግቢያ ላይ ሲያረጋግጡት በዚህ ትግል ውስጥ በዚህ አብዮት ውስጥ ሺዎችን አሰልጥነናል፣ ሚሊዮኖችን አደራጅተናል፣ በርካታ ሺዎችን አስታጥቀንም በርካታ ድሎችን ተጎናጽፈናል በሚል ነው። ይህ አገላለጽ ንቅናቄው አሁን ላይ ያለው የህዝብ መሰረትና ወታደራዊ አቅም ጥግ አመላካች ነው። ሚሊዮኖችን አደራጅተናል የሚለው የዘመነ ካሴ ቃል የሚያመላክተው ጦርነቱ ከጠመንጃ አፈሙዝ ባሻገር በመንደር በቀበሌና በከተማ ደረጃ ሰፊ የህዝብ የሎጂስቲክስና የስለላ ብሎም የሞራል ደጀን መገንባቱን ነው። በ20ኛው መቶ ክፍለ ዘመን አጋማሽ ማኦ ዜዱንግ በቻይና ያካሄደው የገበሬዎች አብዮት ስኬታማ የሆነው አሳው ወይም ተዋጊው በውቅያኖሱ ወይም በህዝቡ ውስጥ እንደሚዋኘው ሁሉ የሽምቅ ተዋጊውም በህዝቡ ውስጥ ተሰግስጎ መንቀሳቀስ አለበት በሚለው ፍልስፍናው እንደነበር የቻይና የታሪክ መዛግብት ይጠቅሳሉ። የፋኖ ንቅናቄም በአሁኑ ሰዓት በአማራ ክልል ይህንን መዋቅራዊ የህዝብ ውቅያኖስ ፈጥረው መንቀሳቀስ መጀመሩን የሚያመላክት ነው። ይህ የተደራጀ ህዝባዊ ማዕበል ወደ ወታደራዊ ሳይንስ ሲቀየር ደግሞ የህዝቦች ውህደት ወሳኝ ነው። የዘመነ ካሴ መልእክት ይህንን ታሪካዊ ክስተት እንዲህ ያብራራዋል። የዛሬው ምረቃ ልዩ የሚያደርገው የቴዎድሮስ እዝ፣ የሚኒሊክ እዝና ያሳመነው እዝ በጋራ ላለፉት ወራት ያሰለጠኗቸውን ሰልጣኞች በጋራ አንድ ላይ የሚያስመርቁበት፣ የድርጅቱ የአማራ ብሔራዊ ንቅናቄ የመጀመሪያ እሁድ ሰልጣኝ በጋራ የሚመረቅበት፣ የመጀመሪያ እሁድ ሰራዊትም በጋራ የሚሰራበትና አብሮ መንቀሳቀስ የሚጀምርበት አስኳል የሚፈጠርበት አጋጣሚ መፈጠሩና እሱም ዛሬ የሚረጋገጥበት መሆኑ ነው። በወታደራዊ ሳይንስ የተለያዩ ዞች ውህደት መፍጠር የትኛውም አማጺ ቡድን ሊያልፈው የሚገባው እጅግ ፈታኙ ምዕራፍ ነው። በ1970ዎቹ በዚምባብዌ የነጻነት ትግል ውስጥ ዛኑና ዛፖ የተባሉት የነጻ አውጪ ንቅናቄዎች የጋራ ግንባር ለመፍጠር የወሰደባቸው ጊዜና የከፈሉት መስዋዕትነት ታሪክ የሚመሰክረው ነው። የፋኖ ንቅናቄም አሁን ላይ የቴዎድሮስ የሚኒሊክና የያሳምነው ዞችን በማዋሃድ አስኳል ወይም ኒውክለስ መፍጠር መቻሉ የፌዴራል መንግስቱን የጸጥታ መዋቅር በከፍተኛ ደረጃ የሚፈትን ስትራቴጂካዊ እርምጃ ነው እየተባለ ይገኛል። ይህ ውህደት የፋኖ ኃይሎች መረጃን ከመለዋወጥ ሎጂስቲክስን በጋራ ከመጠቀምና በትላልቅ ከተሞች ወታደራዊ ካምፖች ላይ የተቀናጀ ጥቃት ከመክፈት አንጻር አቅማቸው ወደ ላቀ ደረጃ አሸጋግሮታል። በአንጻሩ የጠቅላይ ሚኒስትር አብይ አህመድን መንግስት ይህንን እያደገ የመጣ ስጋት ለመቀልበስ የሀገሪቱን መደበኛ የመከላከያ ሰራዊት ዘመናዊ የጦር መሳሪያዎችን በማስታጠቅ ከፍተኛ ዘመቻ እያካሄደ ይገኛል። መንግስት ሀገራዊ ህልውናን የማስቀጠል ኃላፊነት እንዳለበት በማመን የድሮን የከባድ መድፍና የአየር ኃይል ጥቃቶችን ያለማቋረጥ ይጠቀማል። ነገር ግን ቴክኖሎጂና መደበኛ ወታደራዊ አደረጃጀት ሁልጊዜም በስነ ልቦና ከተገነባ የሽምቅ ተዋጊ ጋር በሚደረግ ጦርነት አሸናፊ እንደማይሆን ታሪክ ደጋግሞ አሳይቶታል። የፋኖ መሪው ይህንን የመንግስት
ወታደራዊ ጫና ከንቱነት ሲገልጡት ላለፉት በርካታ ወራት ይህ ስልጠና ሲካሄድ የጠላት ጀነራሎች ተፎካክረው በግዳጅ ታዘውም ጭምር ይህን ስልጠና ለማቋረጥ መድፍ ደቅነው ዙ 23 አሰልፈው ያለሞከሩት ሙከራ ያልጣሩት ጥረት አልነበረም። የሆነ ሁሉ መቋጫው ዛሬን ጨምሮ ላለቆቻቸው እንዳልቻሉ መናገር ብቻ ነው በማለት ይሞግታሉ። ይህ ትዕይንት አሲሜትሪክ ጦርነት የሚባለውን የዘመናችንን የጦርነት ባህሪ ቁልጭ አድርጎ የሚያመላክት ሲሆን አሜሪካ በቪየትናም በቢ52 ቦምብ ጣይ አውሮፕላኖችና በናፓልም ቦምቦች ያልበረከከችውን የቪየት ጎንግ ተዋጊ ወይም የቀድሞዋ ሶቪየት ህብረት በአፍጋኒስታን ተራሮች ላይ ዘመናዊ ታንኮችና ሄሊኮፕተሮች ያላሸነፈችውን የሙጃሂዲን ተዋጊ ማስታወስ በቂ ነው። በዲማና ለምጨና አካባቢዎች መንግስት የቱንም ያክል መድፍ ቢደቅንም በህዝብ የተከበበና መልክዓ ምድሩን የራሱ አድርጎ የሚዋጋ ኃይል በቴክኖሎጂ ብቻ ማሸነፍ እጅግ ከባድ መሆኑን እንዳልቻሉ መናገር ብቻ በቂ ነው የሚለው የመሪው ንግግር ያመላክታል። ኢትዮጵያ ውስጥ ያለውን ውስብስብነት ግን በአማራ ክልል ብቻ የሚገታ አይደለም። የዚህ የፖለቲካዊ ቼዝ ቦርድ ሙሉ ገጽታ ለመረዳት ወደ ትግራይ፣ ኦሮሚያና ኤርትራ መመልከት የግድ ነው። የህወሓት ሁኔታ በአሁኑ ወቅት የታጠቀ ሰላም ተብሎ ሊገለጽ የሚችል ነው። የፕሪቶሪያው ስምምነት የህወሓትን ሙሉ መጥፋት ቢያስቀርም ንቅናቄውን ወደ ውስጣዊ የፖለቲካ መከፋፈል ቀይሮታል። ህወሓት በአንድ በኩል ከፌዴራል መንግስቱ ጋር ያለውን ግንኙነት በማሻሻል በጦርነት የወደመችውን ትግራይ ዳግም ለመገንባትና በጀቶችን ለማስለቀቅ ሲሞክር፣ በሌላ በኩል ደግሞ ከጎረቤት አማራ ክልል ጋር ያለውን የወልቃይትና የራያ ግዛቶች ውዝግብ እልባት እስካላገኘ ድረስ ትጥቁን ሙሉ በሙሉ ለመፍታት አላሰበም። በአማራ ክልል የፋኖ መበታተን ለመንግስት መከላከያ ሰራዊት ትኩረት መከፋፈል ምክንያት ሆኗል። ይህ ሁኔታ ለህወሓት ጊዜ መግዣና ዳግም ራስን የማደራጃ ሰፊ ዕድል የሰጠው ሲሆን በተመሳሳይ ጊዜ የፌዴራል መንግስቱ በሁለት ጠንካራ ግንባሮች ላለመወጠር ሲል ከህወሓት ጋር ያለውን ግንኙነት በልዝብ ዲፕሎማሲ እንዲይዝ አስገድዶታል። በደቡብና ምዕራብ ኢትዮጵያ ደግሞ የኦሮሞ ነጻነት ጦር ኦነግ ሸኔ ራሱን የረጅም ጊዜ ሽምቅ ውጊያ ስትራቴጂ እያካሄደ ይገኛል። የኦነግ ሸኔ ፍላጎት ማዕከላዊ መንግስቱን በአንድ ጀንበር መገልበጥ ሳይሆን መንግስት በኦሮሚያ ክልል ያለውን አስተዳደራዊና ወታደራዊ ቁጥጥር ቀስ በቀስ ማላሸቅ ነው። የፌዴራል መንግስቱ ሰራዊት ከፍተኛ ቁጥር ያለው ኃይሉን በአማራ ክልል ማሰማራቱ ለኦነግ ሸኔ በኦሮሚያ ውስጥ ይበልጥ እንዲስፋፋና ኢኮኖሚያዊ ኮሪደሮችን እንዲቆጣጠር ክፍተት ፈጥሮለታል። ምንም እንኳን የፋኖና የኦነግ ሸኔ ርዕዮተ ዓለማዊ ግቦች ወይም አይዲዮሎጂካል ጎል የተለያዩና በአንዳንድ ቦታዎች የሚጋጩ ቢሆንም ሁለቱም ኃይሎች የጋራ ጥራት የሆነውን ማዕከላዊ መንግስት አቅም በተለያየ አቅጣጫ በማድማት ላይ ይገኛሉ። ይህ ሁኔታ በ17ኛው መቶ ክፍለ ዘመን በአውሮፓ በነበረው የ30 ዓመት ጦርነት ወይም ሰርቲርስ ዋር ወቅት የተለያዩ ፍላጎት ያላቸው ኃይሎች የቅዱስ ሮማን ግዛት ማዕከላዊ ኃይልን ለማዳከም በተዘዋዋሪ ይረዱ ከነበረው ታሪካዊ ክስተት ጋር ተመሳሳይነት አለው የሚሉት የታሪክ ምሁራን በርካቶች ናቸው። የኤርትራ መንግስት ወይም ሻዕቢያ ሚና ደግሞ የኢትዮጵያን ቀውስ ይበልጥ ውስብስብ በሚያደርገው ቀጠናዊ ዳይናሚክስ ነው። ኤርትራ የኢትዮጵያን ጠንካራና የተረጋጋ ማዕከላዊ መንግስት መኖርን ለራሱ የደህንነት ስጋት አድርጋ በምትወስድበት ስሌት ውስጥ በኢትዮጵያ ውስጥ ያሉ የውስጥ ክፍፍሎችና ስትራቴጂካዊ ጠቀሜታዎች አሏቸው። ከ2018 የሰላም ስምምነት በኋላ የነበረው የአብይ ኢሳያስ ጥምረት በፕሪቶሪያ ስምምነት ማግስት ወደ ጥርጣሬና ፉክክር ተቀይሮ አሁን ላይ በጦርነት ዛቻ ውስጥ ይገኛሉ። የኤርትራ መንግስት አሁን ላይ የፌዴራል መንግስቱን ኃይል ሚዛን ለማሳጣት በአማራ ክልል ለሚንቀሳቀሱ የፋኖ ኃይል መሪዎች ከለላ እስከ መስጠትና ወታደራዊ ስልቶችን እስከ ማጋራት የሚደርስ ቀጥተኛ ያልሆነ የፕሮክሲ ፖለቲካን እየተጫወተ ይገኛል በሚል ይከሰሳል። ይህ የኤርትራ አካሄድ በ19ኛው መቶ ክፍለ ዘመን የኦቶማን ኢምፓየርን ለማዳከም ሩሲያና ብሪታንያ በባልካን ሀገራት ያደረጉት ከነበረው የስውር ደጀንነት ሚና ጋር የሚመሳሰል ነው። ኤርትራ የራሷን ድንበር ለማስጠበቅ ጦርነት በኢትዮጵያ ምድር ውስጥ እንዲቀጥል ፍላጎት ያላት ትመስላለች። እነዚህ ሁሉ ውስብስብ የፖለቲካና ወታደራዊ ትንቅንቆች ያለ ጠንካራ ስነልቦናዊና ታሪካዊ ትርክት ወደፊት ሊጓዙ አይችሉም። ተዋጊዎች ህይወታቸውን የሚሰጡት ለቁሳዊ ጥቅም ሳይሆን ለሚያምኑበት ጥልቅ የታሪክ ትስስር ነው። የዘመነ ካሴ ንግግር ይህንን ስነልቦናዊ ገመድ ሲበጥስ የስልጠና የወሰዳችሁበት ቀጠና ዲማና አካባቢው፣ ለምጨን፣ ዳግማዊ በላይ ዘለቀ ማሰልጠኛ ተቋም፣ ጀግናው ደጃዝማች በላይ ዘለቀ ሀገራችን ኢትዮጵያን ሊወር ከመጣ ጣሊያን ፋሽስት ጋር ከፍተኛ ትንቅንቅ አድርጎ በርካታ ሺዎችን አሰልፎ የተዋጋበት የተፋለመበት ራሱን ከልሎ ትግል የመራበትና ህዝቡን ራሱና ሀገሩን ነጻ ያወጣበት ቀጠና ነው በማለት አነሳስተዋል። የጦርነት ጂኦግራፊ ዝም ብሎ መሬት አይደለም፣ ቅዱስ ቦታ ነው። ሰልጣኞቹ የሚሰለጥኑበት ቦታ በላይ ዘለቀ ፋሽስት ጣሊያንን ያንበረከከበት መሆኑን መስማታቸው የራሳቸውን ትግል ከጸረ ቀኝ ግዛት ትግል ጋር እንዲያስተካክሉ ያደርጋቸዋል። አዲስ ኃይል ዳግማዊ በላይ ዘለቀ ማሰልጠኛ ተቋም ብሎ መሰየሙ ታሪክ እንደ ርዕዮተ ዓለማ የጦር መሳሪያ የመጠቀም ከፍተኛ የፖለቲካ ብስለት ነው። በእስራኤል የጦር ሰራዊት አይዲኤፍ ታሪክ ውስጥ አዳዲስ ወታደሮች መሃላቸውን የሚፈጽሙት ማሳድ በተባለው ታሪካዊ ተራራ ላይ መሆኑ የጥንት አይሁዳውያን ሮማውያንን የተቃወሙበትን ጀግንነት በዘመናዊ ሰራዊት ውስጥ ለማስረጽ እንደሆነ ሁሉ የፋኖ ንቅናቄም የዲማና ለምጨንን ሸለቆዎች የታሪክ ማነቃቂያ አድርጎ እየተጠቀመበት ነው። ይህ ወደር የለሽ የህዝብ መነሳሳት፣ የመንግስት ወታደራዊ እርምጃና የጎረቤት ሀገራት ጣልቃ ገብነት ኢትዮጵያን አሁን ወዳለችበት እጅግ ፈታኝ የኢኮኖሚና የዲፕሎማሲ ማነቆ አስከቷታል። መንግስት በብሪክስ አባልነትና በማክሮ ኢኮኖሚ ማሻሻያዎች በኩል ሀገሪቱን ወደ ዓለም አቀፉ የኢኮኖሚ
የኢኮኖሚ ስርዓት ለማስገባት ቢጥርም የውስጥ ጦርነቱ የሚጠይቀው በቀላሉ የማይገመት የውጭ ምንዛሬና የሰው ህይወት የሀገሪቱን የልማት ራዕይ አጨልሞበታል። መንግስት አንድነትን ለማስጠበቅ፣ አማጽያን ደግሞ ማህበረሰባዊ ህልውናን ለማረጋገጥ የሚያደርጉት ይህ ዜሮ ድምር ጦርነት ሀገሪቱን ከስር መሰረቷ እያናጋት ይገኛል። ታዲያ የእነዚህ ሁሉ የኃይል ፍልሚያ መቋጫው ምንድን ነው? የፖለቲካና የጦርነት ታሪክ እንደሚያስተምረው የየትኛው ማዕከላዊ መንግስት ሙሉ በሙሉ የህዝብን ድጋፍ ያለው የሽምቅ ኃይል በጦር መሳሪያ ብቻ አጥፍቶ አያውቅም። በተቃራኒው ደግሞ የሽምቅ ኃይሎችም ቢሆኑ ያለ ማዕከላዊ መንግስት የፖለቲካ ውድቀት መዲናዋን ተቆጣጥረው ሀገር ማስተዳደር እጅግ ይከብዳቸዋል። የፋኖ ንቅናቄም ይህን ትግል ለረጅም ጊዜ ማስኬድ መዘጋጀቱን መሪው ሲያጠቃልል፣ ስለዚህ በሸለቆ በጀግኖች መንፈስ በላይ ዘለቀ መንፈስ ተሰባስበናል፣ ሰልጥነናል፣ በዛሬው ቀን ለመመረቅ በቅተናል። ይህ የድርጅታችን የመጀመሪያው ውህድ ሰራዊት አስፈላጊ የሆነው ነገር ሁሉ ተሟልቶለት ወዳይ እንቅስቃሴውን የሚያደርግ ይሆናል። ቀጣይ ተልእኮችና ግዳጆችን የሚወስድ ይሆናል በማለት አረጋግጠዋል። ቀጣይ ተልእኮችና ግዳጆች የሚወሰድ ይሆናል የሚለው ሀረግ ትግሉ ገና በአዲስ ምዕራፍ መቀጠሉንና ወደ ተጠናከረ የፊት ለፊት ጦርነት የማደግ አዝማሚያ እንዳለው አመላካች ነው። በስተመጨረሻም ኢትዮጵያ የምትገኝበት ይህ ታሪካዊ ምዕራፍ አሮጌው ስርዓት እያከተመ አዲሱ ስርዓት ደግሞ ገና ያልተወለደበት የሽግግርና የምጥ ጊዜ መሆኑን ነው። የፋኖ ኃይሎች የህወሓትና የኦነግ ሸኔ የትጥቅ ንቅናቄዎች እንዲሁም የመንግስት ወታደራዊ ዘመቻዎች በመጨረሻም ሁሉንም ተዋናዮች ወደ አንድ አዲስ ሀገራዊ ማህበራዊ ውል ሊያመጧቸው የግድ ይላል። በ1648 የአውሮፓን ከ30 ዓመት ደም መፋሰስ ያዳናት የዌስትፋሊያ ስምምነት እያንዳንዱ ኃይል የሌላውን ህልውና እንዲያከብር እንዳስገደደ ሁሉ ኢትዮጵያም ከዚህ ደም አፋሳሽ የህልውና ጦርነት ወጣ የብሔረሰቦቿን ስነልቦናዊ፣ ፖለቲካዊና ታሪካዊ ሚዛን የሚጠብቅ እውነተኛና ሁሉን አሳታፊ የሆነ የፖለቲካ መዋቅር ወደ መፍጠር መሸጋገሩ አይቀሬ ነው። እስከዚያው ግን የዲማ ሸለቆም ሆነ የኦሮሚያ ጫካዎች፣ የትግራይ ተራሮችም ሆነ የፌዴራል መንግስቱ ቤተ መንግስት የኢትዮጵያን የወደፊት ዕጣ ፈንታ ለመወሰን በሚደረገው በዚህ መራራ የታሪክ ፍልሚያ ውስጥ የየራሳቸውን ምዕራፍ መጻፋቸውን ይቀጥላሉ። ክቡራን የብራቲ ቤተሰቦች በያላችሁበት ዓለም ዳርቻ ሰናይ ጊዜ እየተመኘን በዚሁ ተሰናበትን።